አብርሃም ሃይማኖት ባላለው የኢሃፓ ፕሬዝዳንት ነኝ። መላው የአዲስ አበባ ነዋሪ ህዳር 27 ቀን 2018 ዓ.ም በሆቴል ዲ አፍሪክ ሜክሲኮ በሚገኘው ከጠዋቱ 2 ሰዓት ጀምሮ ታላቅ ህዝባዊ ስብሰባ ስላዘጋጀን በዚህ ስብሰባ ላይ ተገኝታችሁ ድምጻችሁን እንድታሰሙ መብታችሁን እንድትጠይቁ ጥሬን አስተላልፋለሁ። የዚህ ስብሰባ መሪ ቃልም አዲስ አበባ ትናገር ነው። ህዝቡ እንዲናገር ለህዝቡ ድምጽ ለመሆንና በቀጣይ ለምናደርገው ሰላማዊ ትግል በር ከፋች የሚሆን መርሃ ግብር ስለሆነ በዚህ ስብሰባ አይቀርም። ፈርቶ ቤት ውስጥ መቅረት በታሪክ የሚያስጠይቅ ስለሆነ ውድ የአዲስ አበባ ነዋሪዎች ይህን የመጣውን መልካም እድል ተጠቀሙበት። ኑ ተገኙ። በዚህ ስብሰባ በሰላማዊ መንገድ ድምጻችሁን አሰሙ። ለኛም የምትሉንን ምክረ ሐሳባችሁን ለግሱን። ከኢትዮጵያ ከገባችበት መውጫ መንገድንም በጋራ እንተልም። ሀገራችንን እናድን። እጅ ለእጅ ተያይዘን ህዳር 27 2018 ለኛ አዲስ አበባ ነዋሪዎች ታሪካዊ ቀን ስለሆነ መላው የአዲስ አበባ ህዝብ ይህንን እድል ይጠቀምበታል ብለን እናምናለን። በሰላም ያገናኘን። አመሰግናለሁ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የፊታችን ቅዳሜ በአዲስ አበባ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ህዝባዊ ስብሰባ ጠርቷል። ስብሰባውን ለማከናወን የሚያስችለውንም አዳራሽ ማግኘቱን አስታውቋል። ስብሰባውን ለማካሄድ የሚያደርጉ ቅድመ ሁኔታዎችንም እያከናወነ እንዳለ ነው ከፓርቲው አካባቢ ያገኘነው መረጃ የሚያመለክተው። የቅዳሜውን ስብሰባ በተመለከተ የፓርቲውን አመራሮች ለማነጋገር ሞክረን ተሳክቶልናል። ሁለት የፓርቲው አመራሮች መስመር ላይ ይገኛሉ። አቶ ናትናኤል መኮንን የኢሃፓ የድርጅት ጉዳይ ኃላፊ፣ እንደዚሁም ሚስተር ስላሴ ታምራት የኢሃፓ ጸሐፊ፣ ሁለቱም በቅዳሜው ስብሰባ ላይ ያላቸውን ሐሳብና አጠቃላይ ሁኔታውን ይነግሩናል። እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን፣ እንደምን አላችሁ? ሁለታችሁንም አመሰግናለሁ። ናትናኤልና ሚስተር ስላሴ እናመሰግናለን። እንግዲህ ያው አስተዋውቂያለሁ ቀደም ሲል ሚስተር ስላሴ እንግዳ አይደለችም። ብዙ ጊዜ ያው በአንከር ሚዲያ ላይ ቀርባ ስለ ፓርቲው አጠቃላይ እንቅስቃሴ ብዙ ጊዜ እንግዳ ሆና የቀረበችበት ሁኔታ ነው ያለው። እንግዲህ ናትናኤል ዛሬ አዲስ ነህ፣ ለትግሉ ሳይሆን ለሚዲያው ምናልባት አዲስ ልትሆን ትችላለህ። ትግሉን ግን ለረጅም ጊዜ በኢትዮጵያ ታሪክ ውስጥ ዋጋ በመክፈልም ብዙ ነገሮች በማድረግም የምትታወቅ ነህ። ከአንተ ልጀምር እስቲ፣ ሂደታችሁ ምን ይመስላል? ህዳር 27 ህዝባዊ ስብሰባ ጠርታችኋል። አንድ ሆቴልም እንደዚሁ እንዳገኛችሁ ነው በመረጃ ደረጃ ያገኘሁት። እስቲ አጠቃላይ ሂደቱ ምን ላይ ነው ያላችሁት ለቅዳሜው ስብሰባ? እንግዲህ ዝግጅት ከጀመርን ቆየት ብለናል። ነገር ግን በተፈጠረብን ቢሮክራሲያዊ ጫና ዘግይተናል። ማለት እንግዲህ ዛሬ ነው አስፈላጊ ነገሮችን አሟልተን የመጨረሻው ምዕራፍ ላይ የተገኘ ነው። ስለዚህ ነገ የጸጥታና ሰላም የአዲስ አበባ ጉዳይ የሚመለከተው የመጨረሻውን ምንድነው አሳውቀናል። ጥበቃ ነው የጠየቅነው፣ ወይም ደግሞ ማሳወቅ ስላለብን ነው ለዛ ተቋም ያሳወቅነው። የነሱን ምላሽ ነው ነገ የምንጠብቀው። ነገ ምን ሊሉ እንደሚችሉ መገመት አንችልም። ስለዚህ እንግዲህ ሂደቶቹን ጨርሰን የመጨረሻው ምዕራፍ ላይ ነው የምንገኘው። እኛ አስፈላጊውን ዝግጅት እያደረግን ነው፣ ወይም አስፈላጊውን ዝግጅት ኦልሞስት ጨርሰናል። የሚቀሩን ጥቂት ጉዳዮች ናቸው። ስለዚህ አስፈላጊ የሆኑ ዝግጅቶችን ጨርሰን ህዝባችንን በጉጉት እየጠበቅን ነው ማለት ነው። እንግዲህ 27ን በጉጉት እየጠበቅን ነው። ሚስተር ስላሴ ምናልባት ሆቴሉንም ጭምር አድራሻ እንዳሰባችሁት ሚሊኒየም አዳራሽ እንደነበረ ጥያቄያችሁ፣ ነገር ግን ሚሊኒየም አዳራሽ እንዳልተሳካላችሁ ነው ወይም ደግሞ እንዳልተፈቀደ አይነት ነገር ነው የሰማሁትና እስቲ ሂደቱ እንዴት ነበረ? ሚሊኒየም አዳራሽ በጣም ብዙ ሰው ይዛል። የአዲስ አበባ ህዝብ በእርግጠኝነት ይህንን ስብሰባ ለመታደም ቁጥሩ ከፍተኛ ሆነ ህዝብ ይመጣል ብዬ ነው የምገምተው። ነገር ግን አሁን የያዛችሁት ሆቴል ቁጥሩ ውስን እንደሆነ ነው መረጃው ያለኝና እስቲ ምንድነው የሆነው? ለምንድነው ሚሊኒየም አዳራሽ ያልተሳካው?
ሚሊኒየም አዳራሽ ያልተሳካው እንግዲህ በተለያዩ ምክንያቶች ነው። በክልከላ ብለን መደምደም የምንችለው ሁኔታ አይደለም ያለው ግን እንዳልኩ የተለያዩ ምክንያቶች ነበሩ የሚሊኒየም አዳራሹ ሊሳካ ያልቻለበት። ከዛ ግን አሁን ያገኘነው ሆቴል ዲ አፍሪክ የሚባል ቦታ ነው ሜክሲኮ አካባቢ። እንግዲህ እኛ ወደ አዳራሹ ወደ 2000 ሰው የሚችል አዳራሽ ነው እንዳየነው ከሆነ ግን እኛ ከዛም በላይ ሰው ኤክስፔክት እናደርጋለን። ስለዚህ እንግዲህ እንዴት አኮሞዴት እንደምንደራረግ እዛው ስብሰባው ላይ ስንገናኝ በደንብ እናየዋለን። እኛም የተዘጋጀንበት ሁኔታ ነው ያለው። እንደተባለው በእኛ በኩል መደረግ ያለባቸውን ሁኔታዎች በሙሉ ጨርሰናል። ከሆቴል አዳራሽ ጀምሮ እስከዛሬ ድረስ በጣም ቢሮክራቲክ በሆነ ምክንያት ስንጓተትበት የነበረውን የሆቴል አዳራሽ ጨምሮ እኛ ለሰላምና ጸጥታም የማሳወቅ ኃላፊነታችንን ተወጥተናል። እንግዲህ ነገ ነው ሪስፖንሳቸውን የምናውቀው። ፖለቲካሊ ብዙ ነገሮችን መገመት ቢቻልም ግን አሁን ፖዚቲቭ ሆነን ይፈቀዳል ወይም ደግሞ እንቀጥልበታለን በሚለው አስተሳሰብ ላይ ነው ያለነው። እንግዲህ ማስፈቀድም አልነበረም መንገር ነበር የሚጠበቅብን ግን ባለፈውም እንደተነጋገርነው እንደምታውቀው ወደ ማስፈቀድ አይነት ቶን ወዳለው ሁኔታ ሄደናልና አሁን ባለው ሁኔታ አሳውቀናል። እነሱም እንግዲህ ነገ ምላሻቸውን እንጠብቃለን። ፖዚቲቭ ሪስፖንስ እንደሚሰጡን ተስፋ እናደርጋለን። ግን ነገ ነው በደንብ የሚሆነውን ነገር የምናየው። ናትናኤል ሰሞኑን አንድ ሚዲያ ላይ ማለዳ ታይምስ የተሰኘ ይሁን በአገር ውስጥ የሚሰራጭ ላይ የፓርቲያችሁ ፕሬዝዳንት አብርሃም ሃይማኖት አንድ መረጃ ሰጥቶ ነበረ። በቃል የመከልከሉን በቃል ሰምተናል የሚል ነው። በጽሁፍ አላገኘንም፣ ነገር ግን እንደተከለከለ የሚገልጽ የሆነ ነገር እንደተገኘ በዘገባው ላይ ተመልክቷልና ምናልባት ስለዚህ መረጃ ማጥራት ይቻል ይሆን? በትክክል ስብሰባው መከልከሉን ወይም ደግሞ ሊከለከል እንደሚችል ከአገዛዙ አካባቢ ካስተዳደሩ ከከተማ አስተዳደር ያገኛችሁት ነገር አለ? ከዚህ ቀን በፊት የነበሩ መረጃዎች እነሱ ናቸው። ግን አሁን ዛሬ ላይ ሆነን ስለሱ መነጋገር አንፈልግም ወይም መረጃ መስጠት አንፈልግም። ወደፊት ነው ትኩረታችን በሚሆንበት ሁኔታ ላይ ነው እየሰራን ያለ ነው። አሁን ከነገም ጀምሮ ምን ሊፈጠር እንደሚችል በእርግጠኝነት መናገር አይቻልም። ግን ከኛ የሚጠበቀውን እያንዳንዱን ነገር ያንዳንዱን ኃላፊነት እየተወጣን ያለ ነው። ስብሰባው እንደሚሳካ ነው እያሰብን ያለ ነው። ስለዚህ ከበርካታ ዓመታት በኋላ ኢትዮጵያ አዲስ አበባ በተለይ ከህዝባችን ጋር የምንገናኝበት ህዝባዊ ውይይት የምናደርግበት እድል እየመጣ ነው ያለው። እሱን ነው እየጠበቅን ያለ ነውና አሁን ስለመከልከሉ ብዙ መናገር አንፈልግም። ከዚህ በፊት የነበሩ መረጃዎች አሉ። እነሱን እንዳለ ይዛቸውና ጊዜው ሲደርስ የምናገር ይሆናል። ምናልባት ናትናኤል አንተ ጋር ልቆይና ከልምድም ረጅም ጊዜ በፖለቲካ ውስጥ ቆይታል። ካለፉት 7 ዓመታት ወዲህ ደግሞ የተለየ ነገር ነው ያለው። በኢህአዴግ ዘመን በነበረው ትግል ውስጥ አንተም የምታውቀው ነው። ስብሰባዎች በዚህ ደረጃ የሚከለከሉ አይደሉም። ህዝባዊ ሰልፎችም ጭምር የሚፈቀዱበትና የሚደረጉበት የተቃዋሚ ኃይሎች ድምጽ የሚሰማበት የፖለቲካ ምህዳር የነበረበት ሁኔታን እናስታውሳለን። ካለፉት 7 ዓመታት ወዲህ ደግሞ ሁሉ ነገር ዝግ ነው። ምንም ነገር ማድረግ የማይቻልበት ነው። ሰልፍ መጥራት ስለ ሰላም ሰልፍ እንኳን መጥራት በተከለከለበት ሁኔታ አንተን ጨምሮ ይህንን የሰላም ሰልፍ በጠራችሁበት ጊዜ ታስራችሁ ዋጋ የከፈላችሁበት ወደ አዋሽ አርባ ተወስዳችሁ ከፍተኛ ስቃይ ደረሰባችሁ እንደሆነ አስታውሳለሁ። ስለዚህ ምናልባት ተስፋ እናድርግ አሁን እንደዛ አይነት ነገር አይደገምም። ያኔ እናንተ ዋጋ የከፈላችሁበት አሁን አይመጣም። ከተስፋ ውጪ እርግጠኛ ሆነን የምናገርበት ሁኔታ የለም። ተስፋችን ግን ስብሰባው ይሳካል፣ ከህዝባችን ጋር እንነጋገራለን ብለን ነው። እርግጥ ነው ካለፈው ስርዓት ወይም ደግሞ ከብልጽግና በፊት በነበረው አገዛዝ ታውቃለህ ብዙ የተሻሉ ሁኔታዎች ነበሩ። ህዝባዊ ስብሰባዎች ነበሩ፣ ሰላማዊ ሰልፎችም ነበሩ፣ የአደባባይ ተቃውሞ ሰልፎች ነበሩ። በተቃራኒው ይህ መንግስት እንግዲህ በዚህ 7 ዓመት ያልተቻለው ህዝባዊ ስብሰባ ህዝብ ስሜቱን በአደባባይ የሚገልጽበት እድል አልነበረም። የሚገልጽበት አይደለም ገና ማሰብ የጀመርን ጊዜ የዛሬ 2 ዓመት ምን እንደሆነ ምን እንደተፈጠረ ሁሉም ያውቀዋል። ስለዚህ ታየዋለህ እኮ በተግባር የሰላማዊ ትግል በሮች በመዘጋታቸው ለዚህ የተሰጠው እድል በጣም ዝግ በመሆኑ ያመዝ የትጥቅ ትግል በሮች ምን ያህል እንደተከፈቱ እያየን ነውና እንትኑን ታየዋለህ። በተቃራኒው በዛ ዘመን
በጉልበትም በዛ ሀገር በኢትዮጵያ ኔጌቲቭ የሆነም ቢሆን ማለት አንጻራዊ ሰላም የነበረበት ሁኔታ ነው ያለው። በሰላማዊ ትግል ምንታገል የነበርን ዜጎች ድምጻችን ማሰማት የምንችልበት እስርም የተለያዩ የሰብአዊ ጥቃቶች ቢኖሩም ነገር ግን የተጋነነ እንትን ያልነበረበት እና ድምጻችን የምናሰማበት ህዝባችን ጋር የምንገናኝበት የሰፋ እድል ነበረ ወይም ከዚህ የተሻለ እድል ነበረ። አሁን እንግዲህ በ7 ዓመት ውስጥ የመጀመሪያው ህዝባዊ ስብሰባ ነው የሚሆነው። ተቃዋሚ ከህዝብ ጋር የሚገናኝበት የመጀመሪያው ስብሰባ ነው የሚሆነው። ይህ ስብሰባ ከተሳካ ማለት ነውና ስለዚህ ተስፋ ነው ያለን። ተስፋ ህዝባችን ጋር የመገናኘት ናፍቆት ተስፋ አለን። ይሄን በተግባር የምናይ ይሆናል። ብዙ ረጅም ስላልሆነ በአጭር ጊዜ የምናይ ይሆናል። በዛው የሚቀጥል ከሆነ ደግሞ ያው የለመደውን ወይም እስካሁን ያደረገውን ነው የሚያደርገው። አዲስ ነገር አይደለም የሚሆነውና በተግባር ለማየት በተግባር ያገዛዙን ቃል በተለይ ቅርብ ጊዜ የተገቡ ቃሎች አሉ። እነሱን በተግባር ለማየት እየሰራን ያለነው የመጨረሻው ምዕራፍ ላይ ነው የምንገኘው። አመሰግናለሁ ናትናኤል። እንግዲህ ሚስጥረ ስላሴ ዝግጅታችሁ ምን ይመስላል? እንግዲህ በተስፋ ይካሄዳል በሚል ነው ዲአፍሪክ ሆቴል ሜክሲኮ አካባቢ በሚገኘው ሆቴል ላይ ነው እንግዲህ 2000 ሰው ይዛል የተባለ አዳራሽ ውስጥ ስብሰባውን ለማካሄድ ዝግጅት እያደረጋችሁ እንዳለ ነው የሰማሁትና እስቲ ምን ይመስላል ዝግጅታችሁ? ከተስፋ በርቀር በርግጥ በመጨረሻው ሰዓትም ሊከለከል የሚችልበት እድል አለ። ከባህሪው ካገዛዙ ባህሪ ተነስቶ ይህንን መግለጽ ይቻላል። ሆነም ቀረም ዝግጅት እያደረጋችሁ ነው። ዝግጅታችሁ ምን ይመስላል? በእኛ በኩል መሳይ ቅድም እንደገለጽኩልህ የሚጠበቁትን ነገሮች በሙሉ አዘጋጅተን ነው እየጠበቅን ያለ ነው። ከህዝብ የምናገኘው ሪስፖንስ በጣም ከምጠብቀው በላይ ነው። ምናልባት እንዴ ይሄን ያህልም እንደዚህ ሆኗል እንዴ ስለዚህ ህዝብ ፍርሃቱን ትቶ ለመውጣት በደንብ ወስኗል እንዴ የምትልበት አይነት ሁኔታ ነው ያለውና በእኛም በኩል በደንብ ሄደንበታል። በደንብ ዝግጅት አድርገናል። ይፋ ካደረግንበት ጊዜ ጀምሮ ብቻ አይደለም ዝግጅት ስናደርግ የነበረው ነውና በደንብ የተዘጋጀንበት ህዝባዊ ስብሰባ ነው። ቅድም እንደተባለው የመጀመሪያው ነው በረጅም ጊዜያት ውስጥ የመጀመሪያው የተቃዋሚ ፓርቲ ከህዝብ ጋር የሚያደርገው ስብሰባ ነውና ያንን ተረድተን የዛን ያህል ትኩረት ሰጥተን ነው በደንብ እየሄድንበት ያለ ነው። በእኛ በኩል መዘጋጀት ያሉብንን ዝግጅቶች በሙሉ ጨርሰናል። ነገም እንደሚፈጠር አይታወቅም። ነገር ግን የትኛውም ነገር ቢፈጠር ደግሞ ስብሰባው የሚቀጥልበትና የሚሄድበትን መንገድ በእኛ በኩል በደንብ ኤግዞስቲቭሊ እየሄድንበት ያለ ነው ነገር ነው። ምክንያቱም ከዚህ ቀደምም የነበረውን ሁኔታ ታስታውሳለህ። በህዳር 30 ሰላማዊ ሰልፍ የተጠራ ጊዜ አመራሮች ታስረው እንደነበረ የምታስታውሰው ነው። ለረጅም ወራት ቆይተው እንደነበረ። ስለዚህ አሁንም የሰላማዊ ትግል ስታደርግ የስር ወይም መንገላታት መሰወሮች አይፈጠሩም የምትለው ነገር አይደለም። ስለዚህ አሁን አመራር ቢታሰርም አመራር የሆነ ነገር ቢፈጠርም ያ ህዝባዊ ስብሰባና የተጀመረው ሰላማዊ ትግል በደንብ ተጠናክሮ የሚሄድበትን መንገድ እኛም በደንብ እያሰብንበት ነው። በተወሰነ መልኩም ሄደንበታል። ስለዚህ ካልተከለከለ በስተቀር ይሄንን ህዝባዊ ስብሰባ በፍጹም የሚያስቆመው ነገር እንደሌለ ነው በእኛ በኩል የምንረዳው። ዝግጅታችንም በዛው ልክ ነው። ምናልባት ሚስጥራ አንቺ ጋር ልቆይ። አሁንም ዝግጅት ሲባል ለምሳሌ አሁን በአንከር ሚዲያ እና በአንዳንድ በውጪ በሚተላለፉ የዩቲዩብ ቻናሎች አማካኝነት እንዲየቀረባችሁ ስብሰባ መኖሩን ትገልጻላችሁ። ግን ከዛ ባለፈ ቅስቀሳ ያደረጋችሁ ነው ወይ? ህዝቡ ስብሰባ መኖሩን በተለያዩ መንገዶች ይህም በተመለከተስ ያገዛዙ ሚዲያዎች ለመጠቀም አልሞከራችሁም ወይ? የቅስቀሳ መንገዶች የሉም? በአደባባይም ሊሆን ይችላል። ዝግጅት ሲባል ያንንም ጭምር ካለ በሚል ያነሳው ጥያቄውን። በአደባባይ የሚደረጉ ቅስቀሳዎችን በተመለከተ አስበንበት ከስብሰባው 2 ቀናት በፊት ሲቀሩት ጀምሮ እንቀሰቅሳለን በሚል በየሰፈሩ በመቀስቀስም በፍላየር በመበተንም ስብሰባው 2 ቀናት ሲቀሩት ጀምሮ እንቀሰቅሳለን የሚል እቅድ ይዘን ስለነበር የተነሳ ነው። እሱ ኤግዛክት ቱ ቢደን አሁንም ገና የምንሄድበት ጉዳይ ነው። ግን ያንን ደግሞ ለማድረግ ዝግጅታችንን በሙሉ ጨርሰናል። አመሰግናለሁ። ወደ ናትናኤል ልምጣ። ናትናኤል እንግዲህ የአዲስ አበባ ህዝብ ለዚህ ስብሰባ መምጣት አለበት ወይ? አንዳንድ በማህበራዊ ሚዲያ ላይ የማያቸው መልእክቶች አሉ። ከናንተ ቅስቀሳ በተለያዩ መድረኮች ላይ ቀርባችሁ ስትናገሩ ከዛ በታች ህዝብ የሚሰጠውን አስተያየት እንዲሁ ለመመልከት ሞክሬ ነበረ። ኢህአፓ የአሁኑን ትውልድ አይወክልም የሚል አንዳንድ ድምጾችንም ሰምተናል። ምናልባት እናንተ ማን እንደሆናችሁ በተደጋጋሚ ገልጻችኋል። ያንን ትውልድ ለማስቀጠል የመጣችሁ የአዲሱ ትውልድ ወኪሎች መሆናችሁን ገልጻችኋል። ግን ያኛውን
ያለፈውን ትውልድ እያሰቡ ምንም ተስፋ የለውም አይነትም አስተያየት የሚሰጡ አይቻለሁ። ለማንኛውም የአዲስ አበባ ህዝብ እሑድ መምጣት አለበት ወይ? ለምን ይመጣል እናንተ ጋር? ያው ኢህአፓ ማን ነው ኢትዮጵያ ህዝብ የሚያውቀው ነው፣ ግን ደግሞ የማያውቀው ነገርም አለ ብዬ ነው የማምነው። እና እሱን በሂደት ኢህአፓ ማን እንደሆነ በትክክል ከፕሮፓጋንዳ በዘለለ ቀደም ሲል ኢህአፓ ፖለቲካን በጀመረበት ጊዜ በዛ ባቢዮት ወቅት የተፈጸሙ በወጣትነታቸው ዘመን የተፈጸሙ ነገሮች በተጋነው እጅግ ደግሞ በሌላ መልክ ይዘው በወቅቱ ሀገሩን ይመራ በነበረው የደርግ ስርዓት የተነዙ ፕሮፓጋንዳዎች መሰረት ተደርገው የተያዙ እንትኖች አሉ። እነሱ ጊዜውን ጠብቀው የሚጠሩ ይሆናል። በወቅቱ የነበሩ ጓዶቻችንም ታላላቆቻችንም በሂደት የሚያጠሩት ይሆናል። ብዙ ያልተነገሩ ኢህአፓ ለዚህ ሀገር የከፈላቸው ውድ ዋጋዎች ደግሞ ገና አሉ ያልተነገሩ። እኔ ከገባው በኋላ ፓርቲ ውስጥ ከገባው በኋላ ያወቅኳቸው በጣም በርካታ ነገሮች አሉና እሱን ነው የማውቀው ስለ ኢህአፓ። በተረፈ እዛና እዚህ የሚሰጡ አስተያየቶች አንድም የፐርፐዝሊ የሚደረጉ የጠላት የገዢዎች እንትኖች አሉ። ማህበራዊ ሚዲያ ሰራዊት ነው የሚባለው፣ ማህበራዊ ሚዲያ ሚሊሻዎች የሚነዙት ፕሮፓጋንዳ አለ። እሱ እንደተጠበቀ ነው። በተረፈ ግን ህዝባችን ይህን ጊዜ በናፍቆት እየጠበቀው ነው የምንለው። ድምጹን ማሰማት ይፈልጋል። እስካሁን ስንሰማ ይኖር ነው የካድሬ ድምጽ ነው፣ ወይም ደግሞ የቄስ ሞገሴዎችን ድምጽ ነው ስንሰማ ይኖር ነው። ይህ መድረክ የህዝብ መድረክ ነው፣ የግፉአን መድረክ ነው። የአዲስ አበባ ህዝብ እንግዲህ ከኢትዮጵያ ህዝብ እንደ አዲስ አበባ ከተማ ህዝብ እንደ አዲስ አበባ ነዋሪዎች የተገፋ ለብለን አናምን። በዚህ አገዛዝ እጅግ በጣም የተገፋ ከተማውን የተነጠቀ ህዝብ ነው። ስለዚህ ህዝብ ይመጣል ብለን ነው የምናምነው። አጋጣሚውን ነው የሚጠብቀው፣ የሚተነፍስበት መድረክ ነው የሚፈልገው። ስለዚህ ይመጣል፣ ምንም ጥያቄ የለውም። እና ኢህአፓ በተግባር በወሬ ሳይሆን በተግባር ማንነቱን እየገለጠ የህዝብ ወገን መሆኑን እያሳየ የመጣ ፓርቲ ነው። ወደፊት ደግሞ የበለጠ ያሳያል። ስለዚህ እኛ ከምንናገር ይልቅ ስራችን እንዲናገር ነው የምንፈልገው። እሱን ነው እያደረግን ያለ ነው። አሁንም በተግባር ለኢትዮጵያ ህዝብ ለአዲስ አበባ ህዝብ ከጎኑ ቁመን አብረን እንታገላለን። ኑ እንደራጅ፣ እንታገል፣ እንሰብሰብ፣ እንነጋገር። በከተማችን በህይወታችን በህልውናችን ዙሪያ እንነጋገርና የአዲስ አበባ ህዝብ ካልተሰበሰበ በዚህ ጊዜ ማን ሊሰበሰብ ይችላል? ማን ምክንያት ሊኖረው ይችላል? ከአዲስ አበባ ህዝብ በላይ የመቃወሚያ መተንፈሻ የሚፈልግ ከአዲስ አበባ ህዝብ በላይ አለ ብዬ አላምንም። እና ስለዚህ አጋጣሚውን ይፈልጋል፣ ይመጣል ብዬ ነው የማምነው። እንዲያውም ቦታ ሊጠበን ይችላል። እንግዲህ ንብረቱ የኢትዮጵያ ህዝብ ቢሆንም የከተማው ህዝብ ቢሆንም ንብረቱን ለመጠቀም እንኳን ያልቻለ ህዝብ ነው። የመንግስት አዳራሽ የተከለከለ ህዝብ። ይህን በገንዘባችን ነው የተከራየ ነው፣ እሱም በመከራ ማለት ነው። ግን ይህን አጋጣሚ ተጠቅሞ ህዝቡ ድምጹን ያሰማል። አብረን እንቆማለን ብዬ ነው የማስበውና እጠብቃለሁ እንደሚመጣ። እንዲያውም ከዛ በላይ ይመጣል፣ ከጠበቅነው በላይ ይመጣል። ተመሳሳይ ጥያቄ ነው። ምናልባት ሚስጥር እንግዲህ ይሄ አጋጣሚውን በመጠቀም ነው። ምናልባት አንድ ስጋት ያለው ነገር አዲስ አበባ ትናገራለች በሚል መሪ ቃል ነው ስብሰባው የሚካሄደውና እናንተ ለመስማት ነው፣ የአዲስ አበባ ህዝብ የሚናገረውን ለመስማት በጋራ ለመታገል ነው። አሁን ካለው አፈና አንጻር ፍርሃትም አለ። እውነት ለመናገር ይህንንም መሸፋፈን መደባበቅ አያስፈልግም። ከፍተኛ የሆነ አፈና ነው ያለው። ስርዓቱ በጣም ጨካኝ እንደሆነ ይታወቃልና እንደው ራሱን ገልጾ በዛ መድረክ ላይ ለመናገር የሚመጣ ሰው ባይኖርስ? ብዙ ነገር ከወዲሁ መዘጋጀት ያለባችሁ ይመስለኛልና ይህንን ነገር ሳስባችሁበታል? የሚመጣበትን ምክንያት በእርግጥ ያውቀዋል፣ ግን ደግሞ ያለው አጠቃላይ የአፈና ስርዓት ደግሞ ብዙ ነገሮችን ሊገድበው ይችላልና እነዚህ ነገሮች አስባችሁበታል? አዎ፣ በነገር ላይ መሳይ ህዝብ እንዲመጣ ኤክስፔክት ስናደርግ ዝም ብለን አይደለም። አሁንም መልእክት ማስተላለፍ የምንፈልገው ዛሬ ኢህአፓ ባዘጋጀው ስብሰባ ወይም ደግሞ በእንደዚህ አይነት ህዝባዊ መድረኮች ላይ ተገኝቶ የሚሰማውን ስለተናገረ እየኖረበት ያለውን እውነታ ስለተናገረ ብቻ አይደለም። ዋናነት ላነሳ የፈለኩት ነጥብ ህዝቡ ኢህአፓ ባዘጋጀው ስብሰባ ወይ ደግሞ በሌሎች የህዝባዊ መድረኮች ላይ ተገኝቶ መብቱን ስለጠየቀና እየኖረበት ያለውን ሀቅ
ስለተናገረ ብቻ አይደለም ችግር እየደረሰበት ያለው ቤቱ ተቀምጦም ነው ከቤቱ እየተፈናቀለ ያለው ቤቱ ተቀምጦ ነው ከስራ ገበታው የተለያዩ ሰበቦች ተፈልገው እየተባረረ ያለው ቤቱ ተቀምጦ ነው በማንነቱ ምክንያት እየተሳደደ ሲታሰር ያየነው ባለፉት 7 ዓመታትና ቤት ውስጥ ተቀምጦ ከማዘን ወይ ደግሞ እንደዚህ ሆንኩ ከማለት ይልቅ መፍትሄ በጋራ እየፈለጉ የሚፈጠረውን መቀበል ይበጃል የሚል አመለካከት ነው ያለንና ችግሮች አይመጡም ወይ ደግሞ አገዛዙ ካለው ባህሪ አንፃር በዝምታ ያልፋል የሚል ነገር አይደለም ግን ደግሞ ከሁለት መጥፎች እንግዲህ ማነጻጸር ነው ህዝብም እንግዲህ ህሊናውን እንትን ማለት ያለበት ቤቱ ተቀምጦ ከሚሞት ቤቱ ተቀምጦ ከሚባረር ቤቱ ተቀምጦ ከሚታሰር ለመብቱ እየታገለ ለመብቱ እየቆመ ተደራጅቶ በጋራ ሆኖ እንደሰው ቢታገል በሰላማዊ መንገድ ነው የተሻለው አማራጭ ብለን የምናምነው ማንኛውም ደግሞ እንግዲህ የሚያሰላስል አእምሮ ያለው ሰው ያንንም የሚመርጥ ነው የሚመስለኝ ምክንያቱም በትንሽ ጊዜ ውስጥ በትንሽ እንትን ለውጥ ብዙ ማምጣት ይቻላል በሰላማዊ ትግልና አሁንም ቢሆን ስለተቀመጠ ስላልተናገረ የሚቀርለት ነገር የለም ዛሬ እኔ ቤት ያልደረሰው ነገ እኔ ቤት መምጣቱ አይቀርም ወይ አንተ ቤት ወይ እሱ ቤት መምጣቱ አይቀርምና እየታገለን ቢሆን በሰላማዊ መንገድ ተደራጅተን ቢሆን ግን የሚፈጠሩት ነገሮች ሁሉ አይፈጠሩምና ያ የመጀመሪያው እርምጃ ነው ይሄ የተዘጋጀው ህዝባዊ ስብሰባ በጋራ ለመቆም እንደ ሰው ለነጻነት ለመታገል የመጀመሪያው ስብሰባ ነው ስለዚህ ቤት ተቀምጦ ችግሮችን ከማስተናገድ ይልቅ እየታገሉ የሚመጣውን ነገር ማየትና በአጭር ጊዜ ውስጥ የሚገባውን ህይወት ህዝብ መኖር አለበት ብለን ነው የምናምነው ስለዚህ ለሰውም አድቫይዝ የምናደርገው ያንን ነው በጋራ እንድንቆም ነው በጋራ ከቆምን መከራዎቻችን አይረዝሙም ችግሮቻችን አይረዝሙምና ቅድም ደግሞ ያነሳው ላይ ትንሽ ለማከለ ያህል መሳይ አሁን የጠራነው ስብሰባ ከኢሃፓ ጋር ወይም ደግሞ ከፓርቲ ጋር የሚያገናኘው ነገር የለም ኢሃፓ የመጀመሪያውን እርምጃ ተራምዶ ህዝብን አወያያለው ብሎ ሰበሰበ የአባልነት ጉዳይ አይደለም የማኒፌስቶ ማስተዋወቅ ጉዳይ አይደለም የፖሊሲ ማስተዋወቅ ጉዳይ አይደለም እኛም እንደ አንድ እንደሚመለከተው የፖለቲካ ፓርቲ እንደሚመለከተው ደግሞ እንደ ሰውም የአዲስ አበባ ህዝብ ምን እያለ ነው ምን ውስጥ እየኖረ ነው የሚለው ፖለቲከኞች ከሚናገሩ ይልቅ ራሱ የአዲስ አበባ ህዝብ ይናገር ከዛ ደግሞ በጋራ መፍትሄዎቻችንን እንፈልግ በሚል እንደ አንድ ባለድርሻ አካል የጠራው ስብሰባ ነውና ከኢሃፓ ከሚነሱ ጥያቄዎች ጋርም መገናኘት አለበት ብለን አናምንም የሚነሱ ጥያቄዎችን የምናጠራባቸው የተለያዩ መድረኮች ይኖሩናል ፓርቲን የሚመለከቱ መድረኮች አሁን ግን ሀገርንና ህዝብን የሚመለከት መድረክ ነው ያዘጋጀነውና በዛ አንፃር ቢታይ ጥሩ ነው ብያስባለሁ ናትናኤል እንግዲህ መቼም አንተን ለረጅም ጊዜ ነው ማቅ በኢትዮጵያ የፖለቲካ ትግል ውስጥ ዝም ብሎ በፓርቲ እንቅስቃሴ ሳይሆን ዋጋ በመክፈል መስዋዕትነት በመክፈል ጭምር ረጅም ጊዜ የቆየነ ታስራሃል ተሰቃይታል ዋጋ መክፈሉ በምንድነው በአካላዊ ጭምር ጉዳት የደረሰብነ ይሄ በኢህአዴግ ዘመን ብቻ ሳይሆን አሁን ብልጽግናም ስልጣን ላይ ከወጣ በኋላ እንደዚህ ዋጋ ይከፈልክንም እንደዚህ አይነቱን መስዋዕትነት የሚፈሩ ትንሽ የሆነ ቦታ ኮሽ ሲል የራሳቸው ችግርም ሆኖ እንኳን መናገር የማይፈልግ ትውልድ እንዳይመጣም ብዙዎቻችሁ ስትሰጉ ነበር አሁን እንደ አይነት ነገር እንዲመጣ ነው አገዛዙ በሰፊው እየሰራ ያለው ከልምድ ተነስተም እንዲህ አይነቱን ነገር ፈራ ተባለ የሚለው የፖለቲካ ጥያቄ በጣም አደገኛ ነው እዛ ላይ መሳተፍ አንፈልግም ለሚለው የማህበረሰብ ክፍልም ይሁን ሌላው አካል ምንድነው መልእክት ካንተ ህይወት ልምድ በመነሳት ምን ማለት ትችላለህ እናንተ ጊዜ ተርፏችሁ ወይም ቅንጦት አይደለም ስለሌላው መብት የምትታገሉት ነፃነት ምን ዋጋ እንዳለው ስለተረዳችሁ ነውና እስቲ እንደው ምን መልእክት አለ ከራስ ልምድ በመነሳት አመሰግናለሁ መሳይ እንዳልከው ነው እንግዲህ ፖለቲካ ኢትዮጵያ ውስጥ ዝንባሌ አይደለም እንግዲህ በዝንባሌያችን አይደለም እየታገልን ያለ ነው የኔ ያህል አመት ዋጋ የተከፈለው ፖለቲካ ሆቢዬ ስለሆነ አይደለም እንዳገር ይህን ጊዜ ቀድሞ ማየት እኮ ነው ይህ ጊዜ እንደሚመጣ ቀድመታ ያለ ወይም ደግሞ ቀድሞ ካዩት ብዙ ሰዎች አንዱ ነኝ እኔ እና ዋጋ ከከፈሉት እንግዲህ ህዝብ በተለያየ ጊዜ ዋጋ ከፍሏል ህዝብ ምንኛ ብቻ አይደለንም ምናልባት እኔ እና መሰሎቼ መድረኩ ስላለን ፊት ለፊት ስላለን ታውቆ ሊሆን ይችላል የከፈልነው ዋጋ የአዲስ አበባ ህዝብ በተለያየ ጊዜ ዋጋ ከፍሏል እንደ ህዝብ ወጣቱ 97 ወደ ደደሳ የተጋዘበት ወደ ተለያዩ ማጎሪያ ቤቶች የተጋዘበትን አጋጣሚ
ብዙ ሰዎች በጥይት ተደብድበው የተገደሉበትን አጋጣሚ እናስታውሳለን። ልዩነቱ ከኔ ጋር ወይም እና መሰል ሰዎች ጋር ያለው ልዩነት በሚደርስብህ መስዋዕትነት በሚደርስብህ ጫና ተንበርክከህ ቤት መቀመጥ እና ትግሉን እስከ መጨረሻው መቀጠል ካልሆነ መስተቀረ ዋጋ በመክፈል በኩል ህዝብ ዋጋ ከፍሏል ብዬ ነው ማምነው። እና ሌላ ግን ያው አሁን ያለንበት ደረጃ ላይ ደርሰናል። ያ ሞቅ ቀዝቀዝ ያለ ትግል በህዝብ በመሪዎች ተስፋ መቁረጥ እንግዲህ ድሮ ምንድነው 97 የቅንጅት አመራርን ታስታውሳላችሁ። ጠንካራ አመራር ነበር። መጨረሻ ላይ ተፍረክርኮ የተወሰነው እርስ በርስ ተከፋፍሎ ህዝብ ተስፋ የቆረጠበት ሁኔታ አለ እና ነበረ ለረጅም ጊዜ እስከ 2010 ድረስ ማለት ነው። ያ ሞቅ ቀዝቀዝ ማለት በራሱ በህዝቡ ብቻ ሳይሆን በወጣቱ ብቻ ሳይሆን በአመራርም ችግር የሚመጣ ነው ብዬ ነው ማምነውና የመጣ ነው በዛ የተነሳ ነውና ህዝብን መውቀስ አልወድም እኔ አልፈልግም። የኛም አስተዋጽኦ ስላለበት በተረፈ አሁን እንደ ፖለቲከኛ ሳይሆን እንደ ህዝብ እንደ ሀገር እንደ ከተማ መኖር አለበት። ህልውናውን ለልጆቹ መታገል አለበት። የፖለቲካ ስልጣን ጉዳይ አይደለም፣ የፖለቲከኞች ጉዳይ አይደለም። ይሄ ጊዜ አሁን የመጣብን የጋራ ችግር ነው። በየቤታችን መጥቶ ደጃችን የሚደርስ ቤታችን ጓዳችን ድረስ የሚደርስ መከራ ነው የሚመጣው። በተግባርም የሆነው ይሄ ነው። ዛሬ አዲስ አበባ ያለው ህዝብ አንጻራዊ ሰላም አግኝቶ ሊሆን ይችላል። መንግስት ለራሱ ሲል ከተማውን እንግዲህ ያለለ ኃይሉን አደራጅቶ እየጠበቀ ሊሆን ይችላል። ከአዲስ አበባ ወጣ ስትል ያለውን ሁኔታ እናውቀዋል። ስለዚህ ዛሬ የምንታገለው ለሆነ ሰው አይደለም። ጉዳዩም የፖለቲከኞች የተወሰኑ ሰዎች ጉዳይ አይደለም። የሀገር ጉዳይ ነው። የሁላችንም የሁሉም አባወራም ማወራም እና ወጣት ሴት ጉዳይ ነው። ስለዚህ መታገል አለብን። አማራጭ የለንም። ፖለቲካ ወደን ምንድነው የፖለቲካ ጉዳይ አይደለም ነው። ለስልጣን ብለን የምንገባበትም ጉዳይ አይደለም። ከታገልን ግን መከራውን ማሳጠር እንችላለን። ከታገልን ከተባበርን ይህን መከራ የመጣብን የከፋ ችግር ማስቀረት እንችላለን የሚል እምነት አለ። ስለዚህ መጽናት ነው የሚያዋጣው። ብንጸና ባንፍረከረክ ከዚህም ባጠረ ጊዜ ይህን ያህልም ጊዜ ሳይወስድ የአብይን መንግስት በጊዜው ስርዓት ማስያዝ ይቻል ነበር። አለበዚያ ደግሞ መቀየር ይቻል ነበረ። ህዝቡ ቢበረታ ማለት ነው። በአንዳንድ ነገሮች ተስፋ እየቆረጠ ፖለቲካና ምናምን እያለ እና ደግሞ የተወሰኑ ሰዎችን ስም ትላንት ትግሉን እየመሩ የነበሩ ዛሬ ካገዛዙ ጎን የተሰለፉ ሰዎችን ምሳሌ እያደረገ ሳይሆን ዛሬ ትግሉ ውስጥ ያሉ ትላንት አብረው ከህዝብ ጋር ዋጋ የከፈሉ ሰዎች ዛሬ ትግሉ ላይ ናቸው፣ አመራር ላይ ናቸው፣ ከፊት ናቸው፣ ከኋላ አይደሉም ያሉት። ስለዚህ ተስፋ በመቁረጥ የምናመልጠው ቤታችን በመቀመጥ የምናስቀረው ነገር የለም። ሴፍ ዞን የለንም። ምንድነው ይሄ? ፖለቲካ ላይ ባለመሳተፋችን የሚቀርልን መከራ የለም። ከተባበርን ግን የምናስቀረው የከፋ ችግር አለ። ስለዚህ ዛሬ ያለውን ጦርነት ነገም ሊመጣብንን ታሰበውን የታቀደውን መከራ ማስቀረት እንችላለን። እንተባበር፣ መስዋዕትነታችን ይቀንሳል፣ ድላችንም ቅርብ ይሆናልና ቤት በመቀመጥ የሚመጣ ነገር የለም። በእርግጥ ዋጋ ይከፈላል፣ ተከፍሏል፣ ደግሞ ብዙ ዋጋ ተከፍሏል። ወደፊት አብረን ለውጥ ማምጣት እንችላለን ብዬ ነው ማምነውና የወደቁትን ሳይሆን ለአገዛዝ እጅ የሰጡትን ሳይሆን ዛሬም ትግሉ ላይ ያሉትን ሰዎች ዛሬም ከህዝብ ጎን የቆሙትን ሰዎች አይቶ በፖለቲካ ኃይሉ በፖለቲካ አመራሩ ተስፋ አድርጎ ከዚህ ኃይል ጎን መቆም የኢትዮጵያ ህዝብ የታሪክ ኃላፊነት ነው ብዬ ነው ማምነው። ሚስተር ሰሞኑን አንድ ጉዳይ በአገር ውስጥ ተከስቶ ሁሉም መነጋገሪያ የሆነበት ሁኔታ አስመልክቶ እንደዚሁ በእኛ መድረክ ላይ ተወያይተን ነበረ ከአንከር ሚዲያ ባልደረባ ገለታው ጋር። እንግዲህ እናንተ ስብሰባ እየጠራችሁ ኢትዮጵያ ነፍስ ውጪ ነፍስ ግቢ ችግሮች በዚህም በዚያም ከበዋት ብዙ ችግሮች ብዙ ህመሞች ያሉባት ሀገር በአንድ ጉዳይ ላይ በቲክቶክ ላይ ባለ አንድ ግለሰብ ላይ እንደዚህ አይነት አጀንዳ ተከፍቶ ትልልቆቹ ሚዲያዎች ሳይቀሩ ሶሻል ሚዲያው ምኑም የተረባረበበት ሁኔታ ስንመለከት ምንድነው እዛ ሀገር ያለው ነገር? እንደው ሁሉ ነገራችንን ጨርሰናል፣ ጣጣችንን ጨርሰናል፣ ከመማችን ተፈውሰናል፣ ሁሉ ነገር ያበቃና
የደላን የተመቸን ነው የሚመስለው በዚህ ጉዳይ ላይ ይህን ያህል አብዝተን ስንነጋገር የናንተ ስብሰባ መጥራት በራሱ አጀንዳ መሆን በነበረበት ምክንያቱም ከምንም በላይ ለነገው ለወጣቱ ትውልድ የሚያስፈልገው እንደዚህ አይነቱ ትግል ነው ይህን ነገር ስትሰሙ እንደው እኔን ነገር ስትከታተሉ ወጣቱ በዚህ ደረጃ ወደ ፖለቲካው አለመቅረቡ ከዛ ይልቅ በተለያዩ ጉዳዮች ላይ መጠመዱ ምናልባትም ከስብሰባችሁ ጋር ማያይዛችሁ ልትገልጭልኝ ትችያለሽ ይህንን ነገር እንዴት አያችሁት እንደው ወጣቱን ወደዚህ ማምጣት የራሱን ህይወት ነገ የሚቀይር ትግል ነው የሚካሄደው አሁን ባለው ሁኔታ ነገ ሀገር አይኖርምና ይህን እንዴት ታዩታላችሁ እንደው ሚስተር በጣም የሚያሳስብ ጉዳይ ስለሆነ ነው እንግዲህ ሁሉም ሰው የየራሱ ኢንትረስት አለው ብያምናለሁ ግን ደግሞ በጋራ ደግሞ የሚያስጨንቁን ብዙ ጉዳዮች መኖር ይገባቸዋል ሁሉም ሰው አሁን ፖለቲከኛ ይሁን አይደለም ሁሉም ሰው ፖለቲካ ይተንትን ወይ ደግሞ በፓርቲ ውስጥ ገብቶ ይደራጅ ሚል ሐሳብ አይደለም ግን እነዛ ሰዎች እንደ ሀገር ደግሞ የሚያስጨንቁ ጉዳዮች አስጨንቀዋቸዋል ወይ ካስጨንቋቸው ደግሞ በዚህ ልክ ኢንፍሉዌንስ ካላቸው በዚህ ልክ ተጽዕኖ መፍጠር ከቻሉ ምን አለበት ከጊዜያዊው ነገር ደግሞ ወተን የጋራ ጉዳዮቻችን ህዝብ ያለቀ ያለበት ሁኔታ ነው ያለው ማለት ምገልጸውም አይደለም ኢትዮጵያ ውስጥ ያለውን መከራና ምናልባት አንድ ምን አስባለሁኝ መንግስት በደንብ አድርጋችኋልና ተመችቷችሁ ነው የምትኖሩት ያለን ያለው ምናልባት እንደዚህ አይነት መርሃ ግብሮችንና ሁኔታዎችን ወይ ደግሞ ግለሰቦችን ያየ ነው ወይ ሚል እንትን አለኝ ኢትዮጵያ ውስጥ እንደ ሀገር በጣም ትልቅ ችግር አለብን የምናገነውን ሰው አናቅም ወደፊት የምናወጣውን ሰው አናቅም ጀግናችን ማን ነው የሚለውን መለየት አንችልም ሁሉም ሰው የፖለቲካ ጀግና ይኑረው አይደለም ወይ ደግሞ ፖለቲከኛ ጀግናው ይሁን የሚል ሐሳብ መጣ እንዳልሆነ እንዲያዝልኝ ፈልጋለሁ ግን ነገሮችን ደግሞ ሚዛን ላይ አድርገን መመዘን አለበት በተለይ ከወቅቱ አንፃር አሁን እንደ አንድ ወጣት ብትጠይቀኝ የራሴ ኑሮ መኖር ሳልፈልግ ቀርቼ አይደለም ወይ ደግሞ ናትናኤል ሳይፈልግ ቀርቶ አይደለም እዚህ ያለ ነው ሁላችንም እንደ ሰው አንዴ ነው የምንኖረው መዝናናት ሊያስፈልግ ይችላል እንደዚህ አይነት ቦታዎች መገኘት ሊያምረን ይችላል ግን ደግሞ መመዘን ያለበት ካለው ነባራዊ ሁኔታና ነገ ምን ይፈጠራል እኔ ነገ ለሞልዳቸው ልጆች ማውረስ የምፈልገው ሀገር ይሄንን ነው ወይ የሚለውን ጥያቄ መጠየቅ አለብኝ ወይ ታናናሽ እህት ይኖረናል ለታናናሽ እህት ወንድሞቻችን ማውረስ የምንፈልገው ሀገር እንደዚህ በጦርነት የምትታመስ በአንድ በኩል ደግሞ የሌላ ሀገር ዜጋ በሚመስል ደረጃ ሂሮ የምናደርጋቸውን ሰዎች ማናቀበት ሀገር ነው ወይ ማውረስ የምፈልገው ስል አይደለም ነው የኔ መልስና ለዛ ነው እዚህ ያለ ነው ስለዚህ ያንዳንዱ አሁንም አጀንዳው ያለው መከራ ያለው ሰቆቃ ወይ ደግሞ ህዝብ ያለፈበት ያለው መከራ ያልሆነ ሰውና የሚለጥፈው ልጥፍ የሚከተለው መንገድም ከዛ ተቃራኒ የሆነ ሰው ቆም ብሎ ማሰብ ያለበት ያ ነው የሚገደሉት እኮ ዳይሬክትሊ እሱ ቤተሰቦች ላይ ሆኑ ይችላሉ ነገ እንደሚቀርላቸው በምን ያውቃል አሁን እየኖርንበት ባለው ሁኔታና እያንዳንዱ ሰው ራሱ ነው ጥያቄ መጠየቅ ያለበት አንደኛ እንደ ሀገር የምናገናቸው ሰዎች እንደ ሀገር ጀግና የምናደርጋቸው ሰዎች ማን ነው የሚለው እንደውም ሰሞኑን እኔም አጋርቸው ነበር አንድ ሰው በማህበራዊ ሚዲያ የጻፈውን ጽሁፍ ምናልባት ተመልክታችሁት ሊሆን ይችላል አንድ ወታደርንና አንድ ደግሞ ቲክቶከርን አነጻጽሮ የጻፈው በተለይ በጦርነቱ በትግራይ ጦርነት ወቅት የነበረውን ሁኔታ ሰው የሚያገነው የትኛውን እንደሆነ ጽፎ በጣም በሚያሳዝን ሁኔታ የገለጸው ነገር አለና ምናገነው የሚሞቱልንን አይደለም ምናገነው ለመብታችን የሚታገሉልንን አይደለም ምናገነው ዋጋ የሚከፍሉልንን ሳይሆን ለምሳሌ በኔ ቋንቋ ከነገ የማያልፍ አጀንዳ የሚሰጡንን ማን ምን ለበሰ ማን የስንት ብር መኪና ነዳ ማን የሆነ ውድድር ያሸንፋል የሚል ነገ ለኛ ህይወት ምንም የማይቀይር እነዚህ ሰዎች መኪና አሸነፉ እየተባለ ነበር አጀንዳ የሆነው አይደለም ማን ያሸንፋል በሚል በዛ አጀንዳ ሲጣላ የነበረ ሰው ነገ የታክሲ ማያጣበትን እንትን አመክንዮ ማቅረብ አችልም ነገ ታክሲ ተሰልፎ ቆሞ ነው የምታየው በየታክሲ የሌለው ሰው ነው በእነዛ ሰዎች እየተጣላ ያለውና ምናገናቸውንም ሰዎች ነገናችንን ሊቀይሩልን የሚችሉ ሰዎች መሆን አለባቸው ለኛ ህይወት ለሀገርም ለውጥ ሊያመጡ የሚችሉ ሰዎች መሆን አለባቸው በሰው ህይወትኛ ምን ያገባናል ሲጀመርም ለእንትና እንዲሆነ እንትና እንዲበላ እንዲጠጣ ሶዋት ከዛ ምን ይፈጠር የኔን ህይወት ይቀይሩታል እኔ ህዝብ እየተገደለ መሆኑን ይቀይሩታል ህዝብ እየተራበ መሆኑን ህፃናት በድሮን እየተገደሉ መሆናቸውን ይቀይራል አይቀይረው ስለዚህ ችግራችን እንደ ማህበረሰብም ጭምር ነው
አንዳንድ ጊዜ ጨከን ብለን መውቀስ ያለብንን መውቀስ አለብን። ማህበረሰቡ የሚያገናውን አያውቅም። በዛም ምክንያት መፈጠር የሌለባቸው ትርክቶች፣ መፈጠር የሌለባቸው አካሄዶች፣ መፈጠር የሌለባቸው እሳቤዎች እየተፈጠሩ ነው። ነገ የማይጠቅሙን፣ ነገ ልጆቻችንን የማይጠቅሙ፣ ነገ ታናናሾቻችንን የማይጠቅሙና ሀገር በመገንባት ሂደት ሀገረ መንግስት በመገንባት ሂደት የማይጠቅሙ እንደውም ከኢትዮጵያዊነት ያፈነገጡ ከባህል ያፈነገጡ ከሃይማኖትም ያፈነገጡ እሴቶችን ነው እየገነባን የምንሄደውና ምናገነውንም ማወቅ አለብን። ምክንያቱም ማህበረሰቡ ቦታ ባይሰጠው እኮ እንደዚህ አይነት ነገር ተይዞም አይመጣም መጀመሪያ ቦታ ባንሰጥ ኖሮ። ስለዚህ ችግሩ ከሚሰሩትም አይደለም እየሄዱ ካሉትም ሳይሆን በዋናነት ከሶሳይቲው ነው የሚል እሳቤና እንትን ግንዛቤ ነው በኔ በኩል ያለው። ናትናኤል ምናልባት ተመሳሳይ ጥያቄው ነው ግን በጣም ስላሳሰበኝም ነው። የናንተ እንቅስቃሴ ለናንተ እዳ አይደለም። የኢትዮጵያ ለናንተ በእዳ የተሰጠች አይደለችም። የዜግነታችሁን ያላፊነታችሁን ለመወጣት ብላችሁ ነው። አንዳንዶች በተለየ መልኩ ይመለከቱታል እንደዚህ ትግል የሚያደርጉትን። እናንተ በአካል እዛው አምባገነኖች ፊት ሆናችሁ፣ እኛ በርቀትም በሚዲያው የምናደርገውን ትግል እንደው የሆነ እንደ እንትንም እንደ ልክፍትም የሚያዩት አለ። ምን እንደሆነ ግራ ያጋባል። ነገ ከነገ ወዲያ ሀገር ምን ልትሆን እንደምትችል ቆም ብሎ ማስተዋል የማይችል ነው። እንግዲህ አሁን ሰዓት በሌሎች አጀንዳዎች ተወጥሮ ለአምባገነኖች እየተመቸ የሚገኘው። ለማንኛውም የእናንተን ስብሰባ መጠበቅ አለበት ወጣቱ ትውልድ። ይሄ ስብሰባ መካሄድ አለበት። ስለነሱ ድምጽ ልትሆኑ ነው እንደዚህ ዋጋ እየከፈላችሁ ያላችሁትና እንደው በዚህ ጉዳይ ላይ ምን ትላለህ? ነገ ከነገ ወዲያ ልትከለከሉ ትችላላችሁ። በዛን ጊዜ ላይ ከናንተ ጎን የሚቆም የአዲስ አበባ ህዝብ መኖር አለበትና ከዚህ አንፃር ነው ምናልባት ጥያቄው መልሼ አንስቼው ከሆነ ላንተ ምድሉ ልስጥ። ሚስተር ባነሳችሁ ጉዳይ ለመጨመር ስርዓቱ ይፈልገዋል ይሄን አይነት ወደሱ ያላነጣጠሩ ትሮችን ጨዋታዎችን ያበረታታል። ወደሱ ያላነጣጠሩ ብቻ ሳይሆን ነገ እንደ ሀገር እንዳንቆም እንዳንቀጥል የሚያደርጉ ተግባሮች ናቸው እነዚህ። ከሞራል ከባህል ከትውልድ ቀጣይነት አንፃር ካያቸው በጣም አስቀያሚ ነገሮች ናቸው የተደረጉ ያሉትና ወጣቱ ደግሞ ሌላ ተጨማሪ መስዋዕት ወይ እንትን ስለበዛ መከራ ስለበዛ የሆነ የሚተነፍስበት አእምሮውን ዘና የሚያደርግበት ከጭንቀት የሚገላገልበት ምንድነው ለተወሰነ ጊዜም ቢሆን የሚተነፍስበትን ቦታ የሚፈልግ ይመስለኛል የኔ ግምገማ ነውና ይሄ ትክክል አይደለም። እንደ ጊዜያዊ ማስታገሻ ከራስ ምታት ለመገላገል እንደምንወስደው መድኃኒት ሊሆን ይችላል። ለዛውም ጥሩ ያልሆነ መድኃኒት እና ይሄ ትክክል አይደለም። ስርዓቱ እንድንጠፋ ነው እየሰራ ያለው። እንደዚህ አይነት ቦታዎችን የሚተዋቸው ሆነ ብሎ ነው ብዬ ነው ማምነው እንጂ የሚደረጉት ድርጊቶች ትክክል ሆነው አይደለም። ህዝቡ ደግሞ ወይም ወጣቱ በተለይ በቃ ስለተጨነቀ መተንፈሻ መንገድ እየፈለገ ሊሆን ይችላል። ግን ጥፋት ላይ እየተባበረ እንደሆነ ማወቅ አለበት። አገሩን በዘላቂነት ራሱንም በዘላቂነት የሚያድኑ ግን ትንሽም ቢሆን ማለት አንድ ላይ ስንሆን የምንከፍለው መስዋዕትነት ያንሳል ብዬ ነው ማምነው። የተወሰኑ ሰዎች የሚከፍሉት መስዋዕትነት ይበዛል፣ ረጅም ጊዜም ይወስዳል። ስንተባበር ያጥራል፣ መስዋዕትነት የለውም አይደለም። ግን ውጤት እናመጣለንና ያ ውጤት ለሚያመጣ ነገ የዛሬ ወጣቶች ነገ ልጆች አባቶች ናቸው፣ ቤተሰብ ባለቤት ናቸው ነው። ትላንት እኛም ወጣት ነበር፣ 97 በጣም ወጣት ነበርኩ። ዛሬ ትልቅ ሰው ነኝ አይደል? ስለዚህ ለዛሬ ልጆቼ ለዛሬ ነው የታገልኩት። ትላንትም ቢሆን ዛሬም ድረስ እየታገልኩ ቢሆንም ተመሳሳይ እንደዛው ሌሎችም እና ለነገ ልጆቻችሁ፣ ቤተሰቦቻችሁ፣ ከተማችሁ ደህንነት ለህዝባችሁ ሁሉና መታገል አለባችሁ። ዋጋ መከፈል አለበት። ለጎጥም ሰው እንትን ይላል አይደል? ለመንደሩ ለምንድነው ለብሔር እየተባለ ነው ሰባዊነት ተንቆ ከሰባዊነት በወረደ መንገድ ለየትሩም መስዋዕትነት ይከፈላል። ትክክል ላልሆነ መንገድ ይሄ ትክክለኛ መንገድ ነው፣ መዳረሻችን ነው፣ ኢትዮጵያዊነት ነው ጣፈንታችንና የሚያድነንም እሱ ነው። ስለዚህ ለዚህ መታገል ትልቅ ምን ልበለው በመንፈሳዊ እንትን ከሰማይ ህይወታችን ቢያንስም
ትልቅ ዋጋ የሚሰጠው ነገር ነውና አብረን እንቁም፣ አብረን እንታገል፣ መስዋዕትነት እንክፈል ለሀገራችን። ነገ በትውልድ በታሪክ የምንጠየቅበት ልጆቻችን የሚጠይቁናል። የዛሬ ወጣቶች ምን እንዳረግን ነገ አባት ስንሆን ልጆቻችን ወይ በመከራ በስደት አባቴ ምን አረክ ብሎ የሚጠይቀን ልጅ ይመጣልና በታሪክም በትውልድም ፊት ተጠያቂ ላለመሆን ዛሬ እንስራ፣ እንተባበር፣ በጋራ እንቁም። ስንቆም ሁሉ ነገር ቀላል ነው የሚሆነው። በመልካም በመልካም ተጽዕኖ ዋጋ በመክፈል አገዛዞችን መመለስ እንችላለን። ወደ ትክክለኛው የተያዙትን መንገድ ማስተው እንችላለን፣ ማስለቀቅ እንችላለን በእኛ ጉልበት በእኛ መስዋዕትነት እና ዝም ስለተባሉ ነው እዚህ የደረሱት ብዬ ነው የማምነው። ብዙ አስተዋጽኦ አድርጓል። ብዙ ሰዎች በዝምታችን አስተዋጽኦ አድርጓል ብዬ ነው የማምነው። አሁን ላለንበት ሁኔታ አስተዋጽኦ አድርጓል ብዬ ነው የማምነው። አንድ ላይ ከቆምን ይሄን ነገር ማስቆም እንችላለን። ከጥፋት ማስቆም እንችላለን። አንድ ላይ እንቁም። ስብሰባችንን የግፉዋን መነጋገሪያ መዋያ እናድርገው። ከዛ አብረን መፍትሄ እንፈልግ። የአዲስ አበባን ህዝብ እንሰማዋለን፣ እናውቃለን፣ የራሳችን ግምገማለን። ግን ደግሞ ህዝብ ምን እንደሚል መስማት አለብን፣ መስማት እንፈልጋለን። መከራ ደርሶበታል። እሱን የሚተነፍስበት መድረክ ነው የፈጠነው። እኛ ሌላ ሚና አይኖረንም እዛ ላይና ወደፊት ግን ወዴት እንደምንሄድ ይጠቁመናል። አብረን እንታገላለንና እሱን ነው የምንጠብቀው። አመሰግናለሁ ናትናኤል። እንግዲህ ሚስጥረ ዲአፍሪክ ሆቴል ቅዳሜ እንገናኝ እያላችሁ ነው። የአዲስ አበባ ህዝብ አልሰማም ማለት አይቻልም፣ ሰምቷል። በተለያየ መልኩ መረጃው ይደርሰዋል። ስለዚህ ቅዳሜ ዕለት እንደሚመጣ ተስፋ እናደርጋለን። እንደው ሚስጥረ ፕላን ቢ ያላችሁ ምናልባት ቢከለከል መቼም እርግጠኛ ሆናችሁ ይደረጋል እንብላችሁ እየሄዳችሁ አይደለም። የሆኑ በተጓዳኝ የምታስቧቸው ያ ቢከለከል ይህን እናደርጋለን ብላችሁ የምትሄዱበት አቅጣጫ ይኖራልና እንደው ፕላን ቢ ያላችሁ? አመሰግናለሁ መሳይ። ቢከለከል ብቻ ሳይሆን ከተፈቀደና ካደረግነው በኋላም ባለፈው እንደተነጋገርነው ይሄ የመጀመሪያ ስቴፓችን የመጀመሪያ ከህዝብ ጋር የምንገናኝበት መድረክ ነው። በህገ መንግስትም ብለው በአዋጅም ብለው የፖለቲካ ፓርቲዎች ማድረግ የሚችሏቸው የሰላማዊ ትግል እንቅስቃሴ መንገዶች በጣም ብዙ ናቸው። ከብዙዎቹ ይህን አንዱን ነው እየጀመርነው ያለነው እኛና ቢሳካም ባይሳካም የምናደርጋቸው በቀጣይነት የምናደርጋቸው የሰላማዊ ትግል መንገዶች አሉ። ስለዚህ ያ ፕላን ቢያችን ብቻ ሳይሆን ኔክስት ፕላናችን ነው በቀጣይ የምናደርጋቸው። እንግዲህ እዚህ ላይ በግልጽ መናገር ያልፈለግነው ምክንያቱ በደንብ ትረዳዋለህ። እንግዲህ ከማድረጋችን በፊት ከረጅም ጊዜ በፊት አትሊስት ወይም በጣም ባላጠረ ጊዜ በፊት የምንናገረው ነገር የመሳካት እድሉ ትንሽ ይጠብብናልና በዛ ምክንያት በግልጽ እንደዚህ እናደርጋለን የሚለውን አሁን ላይ ባንናገርም ይሄ ግን ተሳካም አልተሳካም የመጀመሪያ ወይም ደግሞ ከዚህ ቀደም በእርግጥ ሰላማዊ ሰልፍ ተሞክሮ ነበር በኢሃፓና በሌሎች ዜጎች። ግን ይሄኛው ደግሞ እንደ መጀመሪያ ወይም እንደ ሁለተኛ ምትለው ይችላል እንጂ መነሻም መድረሻችንም ስላልሆነ ቢሳካም ባይሳካም የምንቀጥላቸው የሰላማዊ ትግል ሂደቶች ስላሉ በዛ መንገድ እንዲያዝ ነው የምንፈልገው። ናትናኤል እንግዲህ ብዙ ጊዜ የሰላማዊ ታጋዮች የምትሉት አለ የሰላማዊ ትግሉ በር ከተዘጋ ምንድነው የጫካው በር ይከፈታል ነው። እንደዛ አይነት ተገፍታችሁ ወደዛ የምትሄዱበት ሁኔታ ሊኖርም ይችላል አናቅም። የናንተም ጽናት የናንተ ውሳኔ ነው። በዚህ አጋጣሚ እንደው በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ በመሃል እንገናኝ እንችላለን። እንግዲህ ቅዳሜ ነው ስብሰባው የሚካሄደው። በመሃልም ተገናኝተን ሂደቱን ምን ላይ ደረሳችሁ ብለን እንጠይቃቸዋለን። ግን እንደው እንደ መጨረሻ እንደ መውጫም ይሄ ሰላማዊ መንገድ በሮች በተለይ በአሁኑ አገዛዝ እየተዘጉ ነው፣ መድረኮች እየተከለከሉ ነው። ስለዚህ የኃይል አማራጭን የተከተሉ ሰዎች ምክንያታዊ እንዲሆኑ ተደርገዋል። ሁሉን ነገር ተሞክሮ ስላልተቻለ ነው ወደ ጫካ የገባ ነው ብረት ያነሳ ነው እያሉ ነው። እናንተም ወደዛ ትገፋፉና ጫካ ትገባላችሁ። እንግዲህ ወደፊት የምናየው ነው። ግን እንደው እንደ መውጫ መልእክት ካለ? አመሰግናለሁ መሳይ። እስካሁን ወደ ጫካ ያልገባ ነው ምክንያት ስለሌለን አይደለም፣ ሰላማዊ ትግል በሩም ስላልተዘጋ አይደለም። ግን የራሳችን ምክንያት ስላለን ነው። ምክንያት ማለት ምናልባት ጸንተን ሊሆን ይችላል፣ ወይም ደግሞ ተስፋ አልቆረጥን ይሆናል።
ወይም ደግሞ የሚገባንን ያህል ሰርተናል ብለን ስላላመን ሊሆን ይችላል እንጂ ኢትዮጵያ ውስጥ ምንም እድል የለም። ምንም በተግባር ያየነው ነው እኮ ሰልፍ ጦርነት ይቁም ብለን ሰልፍ ጠይቀን ድምጻችን ለማሰማት ሞክረን እስር ነው የመጣብንና ከዚህ በላይ ወደ ጫካ የሚያስገባ ምክንያት የለም። ግን እኛ መግባት አንፈልግም። ከዛ ምንድነው ከዛ የተለዩ አማራጮችን እስከ መጨረሻው ምን ለማለት ነው እኛ እስከ መጨረሻው ነው የምንቀጥለው። ሰላማዊ ትግል በሩ ስለተሰፋ ጠበበ የሚያስብል አይደለም። አሁን ያለው ምንም አማራጭ የለም። ግን በሌለው እንትን ውስጥ ነው እየተጋፋን ያለ ነው። የሌለውን በር ወይም የተዘጋውን በር ለማስከፈት ነው እየታገልን ያለ ነው እንጂ የሰላማዊ ትግል በር ስላለ አይደለም። አሁን የምታየው በየጫካው ያለው ትግል ወይም ደግሞ የጠመንጃ ትግል በሮች ስለተዘጉ ነው። በእኛ የሰላማዊ ትግል ጀማሪዎች እንትን አይደለንም። ከዚህ 2-3 ዓመት ወይም 5-6 ዓመት ድምጾች ተሰምተዋል። የሰላማዊ ትግል ጥያቄዎች ነበሩ፣ ሰልፎች ነበሩ። እነዛ ምላሽ የነዛ በር መዘጋት ነው ወደ ያኛውን በር የከፈተውና ነገር ግን አሁንም በዚህኛው መንገድ ነው ለውጥ የሚመጣው የሚል እምነት አለን። እኛ በዚህ መንገድ መቀጠል ፈለግን። ህዝባችን ይዘን ከታገን ለውጥ ማምጣት እንችላለን መስዋዕትነት ከፍለን የሚል እምነት ስላለን ነውና የአዲስ አበባ ህዝብ ልምድ አለው። በሰላማዊ መንገድ የመታገል ልምድ አለው። 97 አሳይተዋል። ከዛም በፊት ከዛም በኋላ ዛሬ እየደረሰበት ያለው ግፍ ደግሞ ከምን ጊዜውም የከፋ ነው። የፒያሳ አካባቢ ወጣቶች ያውቃሉ። የ4 ኪሎ ሽሮ ሜዳ የካሳንቺስ ነው። ዛሬ አንገታቸውን ደፍተው ነው ያሉት። ምን እንደደረሰባቸው ያውቃሉ። ስለዚህ መነጋገር አለብን ነው። ሌላ አማራጭ የለንም። ተነጋግረን ተደጋግፈን አንድ ላይ ቁመን በመታገል ለውጥ ማምጣት እንችላለን ብለን ነው ምናምን የተዘጋውን በር የሰላማዊ ትግል በር ማስከፈት እንችላለን። ኑ እንነጋገር፣ ኑ እንምከር፣ አንድ ላይ እንቁም የሚል መልእክት ነው ያለኝ። አመሰግናለሁ ሚስተርም እንደው እንደ ማጠቃለያ ሐሳብ ነው እንግዲህ ምናልባት እንደ አንድ መሰናክል ወይም ደግሞ እንደ አንድ ችግር የሚታየኝ አዲስ አበባ ላይ በኮሪደር ልማት ስም የተሰራው አዲስ አበባን ህዝብ መስተጋብር የማላላትና የመበጣጠስ እርምጃ ሰው በአንድነት እንዳይወጣ ሆን ተብሎ ባገዛዙ የተሰራ እንደሆነ ይታመናል። የአዲስ አበባን ህዝብ ወደ ተለያዩ ቦታዎች እንዲበታተን ተደርጓል። በዚህ በኮሪደር ልማት ሰበብ አብይ አህመድ በውስጡ ይህንን ሀገር ሲያስብ ቆይቶ ነው በመጨረሻ ልማት በሚል ሽፋን የአዲስ አበባን ህዝብ ትብብርና አንድነት ከእድር ከቁብ ጀምሮ እንዲበታተን እንዲፈርስ ያደረገ ዛሬ የአዲስ አበባ ህዝብ አንድነት በህብረት እንዳይቆም አንድም ያደረገው ያ እንደሆነ ይታመናልና እንደው እነዚህ ችግሮች አሉ ብለን እናምናለን። ለማንኛውም እንደማጠቃለያ የምታስተላልፊው መልእክት ካለ እሱን እንስማና ዝግጅታችን እናበቃለን። እንደማጠቃለያ አሁን ኢህአፓ የጠራው ህዝባዊ ስብሰባ እንደ አንድ ተቃዋሚ ፓርቲ የጠራው ወይ ኢህአፓ የጠራው ህዝባዊ ስብሰባ ብቻ መታየት የለበትም። አሁን ላይ ያለውን የሰላማዊ የፖለቲካ ምህዳር ሁኔታ አመላካች ነው፣ በተለይ ውጤቱ የሚሆነው። ስለዚህ እንደ የትኛውም ፓርቲም በላይ የትኛውም የፖለቲካ ሰውም በለው ከፖለቲካ ውጭ ያለ ሰው ይሄንን ጉዳይ ሊመለከተው የሚገባው እንደ አንድ ስብሰባ ብቻ እንዳልሆነ ነው የምንገነዘበው። አሁን ላይ ያለው የኢትዮጵያ የፖለቲካ ምህዳር ምን ላይ ነው የሚለውን እስካሁን ድረስ ስብሰባውን ለማካሄድ የሄድንበት ውጣ ውረድ አለ፣ ባልተገባ ሁኔታ ማለት ነው። መብታችን የሆነውን ስብሰባ ለማድረግ ልንከለከል እንችላለን የሚል ስጋትም ሊኖረን አይገባም ነበር እውነቱን ለመናገር። ያ ሁሉ አሁን ላይ ያለውን የፖለቲካ ምህዳር ምን ደረጃ ላይ እንደሆነ በደንብ የሚያሳይ ነገር ነውና አሁንም ቢሆን የሚመጣው ውጤት ከስብሰባው መደረግና አለመደረግ ጋር እንዲሁ ደግሞ ቢደረግ እንኳን እየተደረገባቸው ውጣ ውረዶች ሁሉ ያንን ሊያሳዩን ነው የሚገባውና በደንብ ትግላችንን ሊያጠናክሩት ነው የሚገባው። ስለዚህ እኛ ይሄንን ስብሰባ እንደ ህዝባዊ ስብሰባ ብቻ አይደለም የምንመለከተው፣ እንደ አመላካችም ጭምር ነው የምንመለከተውና ይሄ ሁሉ ባለበት ሁኔታ ደግሞ አንድ እርምጃ ተራምዶ ከፊት ሆኖ የሚከፈለውን ዋጋም ከፊት ሆኖ ለመክፈል የተዘጋጀ አካል የተዘጋጀ ደግሞ ፓርቲ ሲኖር ግዴታ የፓርቲ አባሉ ነው አይደለም፣ ግዴታ የፓርቲውን ማኒፌስቶ የፓርቲውን ፖሊሲ ተቀበሉ አይደለም። በጋራ ግን
አብረን ዋጋ ለመክፈል አብረን ለመታገልና እንደ ሰው በጋራ ለመቆም እንደ ህዝብ በጋራ ለመቆም ሀገር ከገባችበት ደግሞ ፈተና ውስጥ ለማውጣት በጋራ እንቁም እያለን ያለ ነው። ስለዚህ ሁሉም አካል ይሄም የሰላማዊ ትግሉ አካል መሆኑን ተረድቶ መጥቶ በጋራ እንድንወያይና ለችግሮቻችንም መፍትሄ እንድንፈልግ ነው ጥሪ የምናደርገው። ቅዳሜ በሚካሄደው ቦታውን ለማስታወስ ያህል በሆቴል ዲያፊክ ሜክሲኮ አካባቢ በሚገኘው ኢሃፓ ከመላው የአዲስ አበባ ነዋሪ ጋር ይመክራል ተብሎ ነው የሚጠበቀው። አዲስ አበባ ትናገራለች በሚል ነው ስብሰባውን የሚያዘጋጀ ነው። ህዝብኛ ከምንልለት በላይ እየኖረበት ያለው እውነታ ደግሞ መጥቶ ራሱ እንዲናገር የፈጠርነው ያመቻቸነው መድረክ ነውና በጋራ መፍትሄ እንድንፈልግ ነው ጥሪያችንን የምናስተላልፈው። በጣም ነው ማመሰግነው። ቀደም ሲል እንዳልኩት በመሐልም ቅዳሜ ከመድረሱ በፊትም እንደዚሁ ወደ እናንተ ደውለን ምን ላይ ደረሰ ዝግጅቱ እንላችኋለን። በጣም አመሰግናለሁ። አቶ ናትናኤል መኮንን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ የድርጅት ጉዳይ ኃላፊ እንዲሁም ሚኒስትር ስላሴ ታምራት የኢሃፓ ጸሐፊ፣ ሁለታችሁንም በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው።